ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የህይወቴ ሚስጥር፣ ከፍተኛ ባለስልጣናትን ያሳተፈው ጠለፋ። በአጥናፍ ሰገድ ይልማ። የተፈተነ ጋብቻ ኢዮቤል ልዩ ግለ ታሪክ መጽሐፍ በተከታታይ ክፍል እናቀርብላችኋለን። ክፍል 1። አራት ዓመት የጠበቀው የአልማዝና የኔ ጋብቻ ከመሆን ወይንም ካለመሆን ፈተና ላይ ነው። ጸረ ጋብቻ አሉባልታ በሁለት አቅጣጫ መነዛት ከጀመረ ሰንበት ብሏል። በተቃራኒ አቅጣጫ የሚነዛውን አሉባልታ ቤተሰቦቿም እኔም በጥንቃቄ እየተከታተልን ነገሩን አፍረጥርጦ ከመነጋገር ይልቅ እባብ ለባብ ይተያያል ካብ ለካብ እንደተባለው ችግሩን በየራሳችን መንገድ ከየራሳችን ጥቅምና ፍላጎት አኳያ መፍታትን መርጠናል። አሉባልታው የሚሽከረከረው አጥናፍ ሰገድ ከውቤ በረሃ ሚስት አግብቶ ልጅ ወልዷል በሚል ዙሪያ ነው። በዚህ የተነሳ የአልማዝ ቤተሰቦች ገሸሽ ስላደረጉኝ እኔም ለጊዜው በረሃውን ከማዘውተር ቆጠባልኩ። አሉባልታው ከመናፈሱ በፊት አልማዝ የአንደኛ ደረጃ ትምህርቷን ስላጠናቀቀችና 4 ዓመትም ያህል በእጮኝነት የጠበቅኳት ስለሆነ ጋብቻችን እንዲፈጸም በሽማግሌ አስጠይቄ እሺ ተብዬ ነበር። እሽታውን በመቀበል በሰርግ ዝግጅት ላይ ከረምረም ብዬ የሰርጉ ቀን ተወስኖ እንዲነገረኝ እንደገና በሽማግሌ አስጠየቅኩ። ያገኘሁት መልስ ጋብቻው የሚፈጸመው ከ4 ዓመት በኋላ የሁለተኛ ደረጃ ትምህርቷን ስታጠናቅቅ ይሆናል። በዚህ የማትስማማ ከሆነ እሷን በማጨት ምክንያት ያወጣው ገንዘብ ካለ በ10 እጥፍ ይመለስልሃል የሚል ሆነ። መልሱን በመልኩና በፈርሱ እያገላበጥኩ አውጠነጠንኩት። የአልማዝ ባል ለመሆን 4 ዓመት ጠብቄያለሁ። አሁን ደግሞ እንደገና ሌላ 4 ዓመት ጠብቅ ተባልኩ። ለምን በማለት ራሴን ጠየቅኩ። በዚያ አኳኋን ከ8 ዓመት በኋላስ ቢሆን እሷና እኔ ባልና ሚስት ለመሆን ምን ዋስትና አለ? ሌላው ጥያቄ ነበር። በዚህ ላይ ስለ አልማዝ የምሰማው አሉባልታ እንቅልፍ እየነሳኝ ነው። አንድ በጠብ የተለያየን የቀድመ ጓደኛዬ አልማዝን ከሰንጋተራ የንግድ ሥራ ትምህርት ቤቷ ራስ ደስታ ሆቴል ፊት ለፊት ድረስ በመኪና እያመላለሳት ነው። መንገድ ላይ ከሱ መኪና ወርዳ ወደ ቤቷ ስትሄድ አይተናታል ያሉም ሰዎች ነበሩ። በነገራችን ላይ በጓደኛዬና በእኔ መካከል ስለተፈጠረው ጠብ አልማዝ አታውቅም ነበር። ሌላም ስለ አልማዝ መማገጥ የደረሰኝ አሉባልታ ነበር። ጓደኛዋ አጥናፌ በአንድ የአየር ኃይል ባልደረባ ታጭታለች። አጥናፌን ተከትላ አልማዝም ከአየር ኃይሎች ጋር እፍፍ ብላለች የሚል ነበር። እነዚህ አንኳሮቹ አሉባልታዎች ሲሆኑ ሌሎችም ጭፍጫፊዎች ነበሩ። እኒህ ሰዎች ስለ አልማዝ መማገጥ መረጃ የሚያቀብሉኝ ለኔ ተቆርቁረው ነው ወይንስ ሌላ ድብቅ ተልዕኮ አላቸው የሚለውን ጥያቄ በማንሳት ማውጠንጠን ነበረብኝ። ለጊዜው የታወቀ ነገር የለም። ከዚህ ምዕራፍ ወደ ሌላ ከመሸጋገሬ በፊት ካሉባልታው ጋር የተያያዘ አንድ የማላብለው ሀቅ እንዳለ ግልጥ ላድርግ። ደጃቹቤ ሰፈርን ወይንም ውቤ በረሃን አዘወትር ነበር። ደጃቹቤ ሰፈር ከጎረምሳ እስከ ጎልማሳ የሚፈነጥዙበት የአስረሽ ምጪው ሰፈር ነበር። ወጣቱ፣ አዛውንቱ፣ ወንዱ፣ ሴቱ በውቤ በረሃ ሱስ መጠመዱን የአገዛዙ ስርዓት አይጠላውም ነበር። ይህ ደግሞ ለብዙዎቻችን ግልጥ የሆነ ከስርዓቱ ሹምሽር 1966 ህዝባዊ አብዮታዊ ፍንዳታ በኋላ ነበር። በተለይ የፖለቲካ ንቃት ያለው የህብረተሰብ ክፍል ተማሪው፣ መምህሩ፣
መለዮ ለባሹ ቢሮክራቱ ወደ ውቤ በረሃ መሳብ በተወሰነ ደረጃም ቢሆን ለገዢው ስርዓት እፎይታ ነበር፣ ውጥረት ማስተንፈሻ። ዳንሱ፣ መጠጡና ድሪያው ውቤ በረሃን ያልተቀደሰ ነገር ግን የማይታለፍ የፈንጠዝያ ሰፈር አድርገውት ነበር። በውድ አልባሳት ተንቆጥቁጦ ውቤ በረሃ መታየት የመሰልጠን ምልክት ተደርጎም ይቆጠር ነበር። በዚያ የጉርምስና እሳትነት ዕድሜ ትዳር ካልመሰረቱ በቀር ከውቤ በረሃ ራስን ማግለል ጤናማ እንዳለመሆን ያስጠረጥር ነበር። ለአቅመ አዳም የደረሰ አንድ ወጣት ትዳር እስኪመሰርት ድረስ ጉድ ጉድ ማለት በእኔ ያልተጀመረ፣ ይህ ሁሉም ያለፈበት የሕይወት ጎዳና መሆኑን እያወቁ ጋብቻውን መከልከላቸው አልዋጥልህ አለኝ። እርግጥ ነው እንዳሉ ባልታው ሚስት አግብቼ ልጆ ልጄ ቢሆን ኖሮ አልማዝን ለሁለተኛ ሚስትነት አንሰጥም ባሉ ነበር። በዚያ ዘመን ውቤ በረሃ ወይንም ሌላ መዝናኛ መዳሪያ ሰፈር ለወሲባዊ ግንኙነት ኮንዶም ወይንም ሌላ የወሊድ መከላከያ መጠቀም የተለመደ አልነበረም። ከዚህም የተነሳ ጽንስ ማስወረድ ከለዚያም ዲቃላ መውለድ ለደጃች ውቤ ሰፈር ሴተኛ ዳሪዎች እንግዳ ነገር አልነበረም። እኔም የደጃች ውቤ ሰፈርን አዘውትራ ከዚህ አይነቱ አጋጣሚ ውጪ እንዳልነበር ግልጥ ነው። የውቤ በረሃ ፍንጠዛ እንደዚሁም የተነዛው አሉባልታ የተተረከው አማቶቼን በከንቱ ለመውቀስ የኔን ኃጢአት ለማሳነስ ወይንም ለመኮፈስ እንዳልሆነ ትረዱኝ ዘንድ አሳስባለሁ። ይልቁንም በትረካው ራሴንም ለማጋለጥ እንደሞከርኩ ልብ ብላችሁልኝ ይሆን? በአልማዝ ቤተሰብና በኔ መካከል በተወሰነ ደረጃ ግልጥ ከዚያም ባሻገር ስውር የነበረው አለመግባባት የተፈጠረው አልማዝን በሰርግ ለማግባት የነበረኝ ተስፋ በመሟጠጡ ነው። የቀረኝ አንድ ምርጫ ብቻ ሆነ፣ አልማዝን መጥለፍ። ጠለፋው የሚያስከፍለኝ ዋጋ እስከ ሕይወት መስዋዕትነት እንኳን ቢሆን ለመክፈል ወሰንኩ። ከዚያ በኋላ ለውሳኔው ማጠናከሪያ ምክርና የተሳትፎ ድጋፍ እንዲሰጡኝ ወዳጅ ዘመዱን አማከርኩ። ምዕራፍ 2 ምክርና ተሳትፎ። ሺህ በመከረ አንድ በወረወረ እንዲሉ የምክሩ የወገኔ ውርወራው የኔ እንዲሆን ቅድመ ዝግጅቱን በጥንቃቄ ሰራው። ከምክርም ከተሳትፎ ማኳያ የቅድሚያ የነበራቸው ብርጋዴር ጀነራል ታደሰ ብሩ ያን ጊዜ የኢትዮጵያ ፖሊስ ሰራዊት ምክትል አዛዥ ነበሩ። ከ4 ዓመት በፊት አማጭ ሆነው ከአልማዝ ጋር ያስተጫጩን እሳቸው ነበሩ። በዚህ መሰረት አልማዝና እኔ ጥቅምት 26 ቀን 1952 ባልና ሚስትነት ውል አስረናል። ከዚያ በኋላ በጠለፋው ውስጥ ወሳኝ ሚናም ተጫውቷል። ኮከብ ተዋናይ ቢባሉ አይበዛባቸውም። ብርጋዴር ጀነራል ታደሰ ፖሊሲያዊ ስልት ተሳትፎ ባይታገዝ ኖሮ የአልማዝና የኔ ጋብቻ ቅዠት ሆኖ በቀረ ነበር። ታዲያ የቁርጥ ቀን ወዳጅ ስለነበሩት ስለ ውለታዬ ምንም ሳልል ማለፉ ከበደኝ። በአንባቢም ዘንድ ውለታ ቢስ እንዳልባል ስለሰጋው የእሳቸውን ማንነት የሚገልጥ አጠር ያለ ሀተታ ጣልቃ አስገባው። በነገራችን ላይ ብርጋዴር ጀነራል ታደሰ እንግሊዞች ከነጻነት በኋላ ያቋቋሙት የኢትዮጵያ ሰራዊት ወይንም አርሚ አባል ነበሩ። በተራ ወታደርነት የጀመሩት አገልግሎት የሙያዊ ዕውቅና ልምድ አበልጽገው በማዕረግ አደጉ እስከ ብርጋዴር ጀነራልነት። በ1940ዎቹ መገባደጃ ላይ ጀነራል ታደሰ ከሌሎቹ የጦር ሰራዊት ከፍተኛ መኮንኖች ጋር ወደ ፖሊስ ሰራዊት ተዛወሩ። መጀመሪያ የፈጥኖ ደራሽ ብርጌድ አዛዥ፣ ቀጥለው በተከታይ የፖሊስ ሰራዊት ምክትል አዛዥ፣ በመጨረሻም የብሔራዊ ጦር ምክትል አዛዥ በመሆን አገልግለዋል። የጀነራል ታደሰ ስም ደመቅ እያለ የመጣው የ1953ቱን የክቡር ዘበኛ ሰራዊት የመንግስት ግልበጣ አመጽ እንዲከሽፍ ቆራጥ እርምጃ በመውሰዳቸው ነበር። ጀነራሉ ከውትድርና ውጪ የሰከነ ማህበራዊ ተሳትፎም ነበራቸው። በኢትዮጵያ ሕዝብ ዘንድ ታላቅ ከበሬታና አመኔታ ያተረፉት በ1950ዎቹ በትምህርትና ስነ ጥበብ ሚኒስቴርና በጠቅላይ ቤተ ክህነት አስተባባሪነት ብሔራዊ የፊልድ ሰራዊት ማህበርን አቋቁመውና በምክትል ሊቀመንበርነት
ዓላማውን በማስፈጸም ባስመዘገቡት ውጤት ነበር። የዚያ ሀገር አቀፍ ጸረ መሃይምነት ዘመቻ መፋፋም ስጋት ያሳደረባቸው አንዳንድ ምቀኛ የሥርዓቱ ገዢ መደብ አባላት ጀነራል ታደሰን ከንጉሠ ነገሥቱና ከሕዝብ ጋር ለማጋጨት አሉባልታ መንዛት ጀመሩባቸው። ታደሰ ፊደል አስቆጥራለሁ በሚል ሽፋን ሕዝብን በተለይ ኦሮሞን በመንግስት ላይ ለማሳመጽ የፕሮፓጋንዳና ቅስቀሳ ዘመቻ እየሰራ ነው በማለት ተነሱባቸው። በአንጻሩ ጀነራልም ሕዝብን አፍኖና አደንቁሮ የመግዛት ስውር ዓላማ በነበራቸው አንዳንድ ባለስልጣናት የከፈቱባቸውን ዘመቻ በአጸፋ ዘመቻ መመከት ነበረባቸው። ለዚህም አባልና ሊቀመንበር ሆነው እንዲመረጡ ተጠይቀው ቸል ብለውት ወደ ነበረው የሜጫና ቱለማ የልማት ማህበር በራሳቸው ጥያቄ ገቡ። ከዚያም በነሐሴ ወር 1958 ዓ.ም በአርሲ ጠቅላይ ግዛት በጭላሎ አውራጃ በኢቲያ ወረዳ በተደረገ ህዝባዊ ስብሰባ ላይ ጀነራል ታደሰ እንዲህ በማለት ተናግረው ነበር። የኢትዮጵያ ህዝብ ልብ በሉ፣ የኦሮሞ ህዝብ አልነበረም ያሉት። ሰብአዊና ዲሞክራሲያዊ መብቶቹን ለማስከበርና ከድህነትም ለመላቀቅ በቅድሚያ ከመሃይምነት መላቀቅ አለበት። ይህ መሬት ጠብ የማይል የጀነራሉ ኃይለ ቃል ያስበረገገው ንጉሠ ነገሥቱን ጭምር ነበር። በዚያው ሰሞን በጳጉሜ ውስጥ ጀነራል ታደሰ ጃንሆይ ፊት እንዲቀርቡ ተደርጎ አንድ ጎሳ ከሌላ ጎሳ ጋር ማጋጨት ጥላቻ እንዲፈጠር ታደርጋለህ፣ ለመሆኑ ካንተ ይልቅ እኛ ኦሮሞነት እንዳለን ታውቃለህ በማለት ገጽ ሰው አሰናበቷቸው። በጀነራል ታደሰ ላይ ጥርጣሬ ስለበዛ በእጃቸው የሚገኘውን የጦር መሳሪያ እንዲያስረክቡ ከወቅቱ የፖሊስ ሰራዊት ዋና አዛዥ ሜጀር ጀነራል ድረሴ ዱባለ የተጻፈላቸውን ደብዳቤ ባለመቀበል ቤታቸውን እንደ ንብ ከበው ከነበሩት የጸጥታ አስከባሪዎች ጋር በተደረገ የተኩስ ልውውጥ ከቤተሰብ አንድ የጸጥታ አስከባሪዎች 2 ሞተው እሳቸው ግን ከበባውን ሰብረው አመለጡ። ከአንድ ሳምንት የተጠናከረ አሰሳ በኋላ በመሸጉበት ምዕራብ ሸዋ ወልመራ አካባቢ ተያዙ። የጀነራል ታደሰ መታሰርና የሜጫና ቱለማ ማህበር አመራር አባላት መታፈስ የኦሮሞን ህዝብ ቁጣ እንዳያስነሳ በመስጋትና እንደዚሁም ከዚህ በፊት የክቡር ዘበኛን አመጽ በማክሸፍ ጀነራሉ የፈጸሙትን ውለታ ታሳቢ በማድረግ ይመስላል በይቅርታ ተለቀቁ። ከዚያ በኋላ በጀነራል ታደሰ መሪነት ንጉሠ ነገሥቱ ላይ ጥቅምት 23 ቀን 1959 ዓ.ም አደጋ ለመጣል የተቀነባበረ ሴራ ጠንስሶ ነበር። ወዲያውኑ ሴራው ስለተደረሰበት ጀነራሉ ከነግብረ አበሮቻቸው ታድነው ተያዙና ታሰሩ። በተከሰሱበት ወንጀል የሞት ቅጣት ተፈርዶባቸው 4 ዓመት ከታሰሩ በኋላ ቅጣቱ በግዞት ተሻሽሎላቸው ቆዩ። ጀነራል ታደሰ የደርግን መሬት ላራሹ አዋጅ በመቃወም እንደገና ሸፍተው ዱር ቤቴ ያሉ። ከጥቂት ቀናት እደና በኋላ ተይዘው ከነግብረ አበሮቻቸው መጋቢት 5 ቀን 1967 ዓ.ም መገደላቸውን የመንግስት መገናኛ ብዙሃን በይፋ አስታወቁ። ጀነራል ታደሰ በአባታቸው የታላቁ ኢትዮጵያ ራስ ጎበና ዳጬ ዝርያ ኦሮሞ በእናታቸው አማራ ሲሆኑ ለመላው የኢትዮጵያ ሕዝብ በልዩነት አንድነት የሚታገሉ ዜጋ ነበሩ። የ6 ልጆቻቸው እናት ወይዘሮ ወርቅ አበባ ወንዴ ድርማጋቸው ጎንደሬ ነው። ጀነራል ታደሰ የኦሮሞን ልማት ማህበር የተጠጉት በሰፊው የኦሮሞ ሕዝብ ዘንድ የነበራቸውን ተቀባይነት ለተቀደሰው ለመላው የኢትዮጵያ ሕዝብ አንድነት፣ እኩልነት፣ ነጻነት መታገያ መድረክ ለማድረግ ነበር። ከዚህ በተረፈ የኦሮሞን ሕዝብ ከተቀረው ኢትዮጵያ ወገኑ የማስገንጠል ዓላማ አልነበራቸውም። ይህንን በድፍረት መሰክራለሁ። ከግዞት ተለቀው ከቤተሰቦቻቸው ጋር ተደባልቀው ወደሚኖርበት ቤት ሄደው ያለፈውን እየኮነነ የወቅቱን እየገመገምን የወደፊቱን እያለምን ስንጨዋወት የመገንጠል ጥያቄ ተነሳ።
የኦሮሞ ነጻነት ግንባር ሰዎች እንደ ሙሽራ ካብካብ ከበብ ሲያደርጉ ታያለው። እንዴት ነው ነገሩ ጀነራል አልኳቸው። የጠላቶቼ ግምት ትክክል ይሆንም አይሆን የሞት ቅጣት ተፈረደብኝ እኮ በኦሮሞ ህዝብ የተነሳ። ታዲያ ኦሮሞዎች ለኔ ፍቅር አመኔታና ከበሬታ ማሳየታቸው የሚበዛብኝ ይመስላል በማለት ኦሮሞ ለሳቸው እሳቸው ለኦሮሞ እንደ አንድ ሳንቲም ሁለት ገጽታ መሆናቸውን አረጋገጡልኝ። ኦነግ እኮ የመገንጠል ጥያቄ ብዬ ነገሬን ሳልጨርስ አቋረጡኝና አጥናፍ ሰገድ አሉ ለዘግ ባለ ድምጽ። ልጄ ወንድሜ ከመገንጠል ወዲያ ያለ ኦሮሞ ህዝብ ጥያቄ መኖሩ ያግባባን ይመስለኛል። ኦሮሞ የጥያቄው በሰላማዊ ትግል ካልሰመረለት ወደ አመጽ መሸጋገሩ የማይቀር ነው። የወቅቱ የኦሮሞ ህዝብ ጥያቄ በኢትዮጵያ አንድ ሰው አንድ ድምጽ ነው። በነገራችን ላይ ኦሮሞ ግንድ ነው። ግንድ ደግሞ አይገነጠልም። ኢትዮጵያ የማን ሆና ነው? የኦሮሞ ነች እኮ። እነ ጎበና ዳጬ ባጥንታቸውና በደማቸው አንድ አድርገው የገነቧትን ኢትዮጵያን ለመገነጣጠል ኦሮሞ የማንም መሳሪያ መሆን የለበትም። ይህም ብቻ አይደለም። በፋሽስት ኢጣሊያ የቅኝ አገዛዝ ዘመን ከጥቂት የኦሮሞ ተወላጅ ባንዶች ኦሮሞና አማራን በዘር ጥላቻና አክሶ ለማፋጨት የቀረበላቸውን የትብብር ጥያቄ ባለመቀበል ኦሮሞንና አማራን ለመለያየት መሞከር ዳውላ ነጭና ቀይ ድብልቅ አቦል ሴት ጤፍን ለመለያየት በከንቱ መድከም ይሆናል በማለት ታላቁ የኦሮሞ ባላባት አባዶዮ ታግሎ ያታገሉበትን ቃል ኪዳን እንደማፍረስ ይቆጠራል። እኔም መገንጠል ጥያቄ አንድ ወቅታዊ ትግል ፍጆታ እንጂ ዘላቂና መሰረታዊ ጉዳይ አድርጌ አላየው በማለት የሰጡኝን መልስ በአክብሮትና በአድናቆት አስታውሳለሁ። በመጨናጎል ላይ ወዳለው የጋብቻችን ፈተና ልመልሳችሁ። ለዚህ በቅድሚያ የምክርና ተሳትፎ ትብብር የጠየቁት ጀነራል ታደሰን ነው። በአልማዝ ቤተሰብና በእኔ መካከል ጋብቻችንን በተመለከተ የተፈጠረውን ችግርና ችግሩን በማባባስ የተነዛውን አልቧልታ ልቅም አድርጌ ነገርኳቸው። ታዲያ ምን ተሻለ አሉና ጀነራል ለችግሩ መፍትሄ እንዳለ ጠየቁኝ። መፍትሄው አልማዝን መጥለፍ ነው አልኩኝ። የሚሉትን ለመስማት በጉጉት ጠበቅኩ። አልማዝን እንዳልጠልፍ እንድታገስ በዚህም ብለው በማግባባት ጋብቻው በሰርግ እንዲፈታ የሚያደርጉ መሆናቸውን እያባበሉ ሊያግባቡኝ ሞከሩ። ጀነራል አውጥቼ አውርጄ አልማዝን ለመጥለፍ ወስኛለሁ። በሰርግ ባገባት ደስ ይለኝ ነበር። የሰርግ ጋብቻውን ለማስፈቀድ ጊዜ ይወስዳል፣ ምናልባትም አይቻልምም ይሆናል። በዚህ መካከል 4 ዓመት ሙሉ የጠበቅኳትን እጮኛዬን በእኔ ባለመወሰን የተነሳ ላጣት አልፈልግም። ስማኝ ልጄ ወዳጄ፣ ሚስት ከፈለክ እኔ ባላባት ልጅ ድረሃለሁ። በዚህ በሰለጠነ ዘመን ካልጠፋች ሴት ለምን ብለህ ነው ጥልፍ ያጣጣ ውስጥ የምትገባ? እባክህ ረጋ በልና አስብበት። በነገራችን ላይ አባቷ አቶ መንገሻ እስከ ቤተ መንግስት ሰሚነት ያላቸው ትልቅ ሰው መሆናቸውን ሰምቻለሁ። ጀነራል ምክሩን በግትርነት ባለመቀበል ያዝናለሁ። እሷን በመጥለፌ ፈተናው የሚጠይቀውን መስዋዕትነት ለመክፈል ቆርጫለሁ። በእርግጥ ለቤተሰቦቿ ታላቅነት ከበሬታ አለኝ። በሌላ በኩል ደግሞ ለነሱ ከምንሰጠው ከበሬታ ያላነሰ ከበሬታ ለራሴም ሰጣለሁ። ራስን አክብሮ ማስከበር የዘር ውርስ ነው በማለት አስረዳዋቸው። ቆራጥነትን አደንቃለሁ። አንተ እኮ ወታደር መሆን ነበረብህ አሉና ትከሻዬን ቸብ አደረጉ። የንግግራችን አቅጣጫ ፈሩን እንዳይለቅ በመስጋት ቆራጥነት በሌላውም የሥራ መስክ አስፈላጊ መሆኑን ከመናገር ተቆጠብኩ። እኔ ምልህ አሉ ጀነራል ፊታቸውን ወደኔ መለስ አንገታቸውን ዘለስ አድርገው። ልጅቱ ቅሪት ናት እንዴ? ያለ ምክንያት እንደዚህ ካለ ውሳኔ ላይ አትደርስም ብዬ ነው። በፍጹም ምን ሲደረግ ጀነራል? ታዲያ አሉና መልሰው ዝም ሲሉ ምን ነበር ጀነራል በማለት ወደ ምክክሩ መለስኳቸው። ጠለፋው የማይቀር ከሆነና በቀልንና ወርቅ አበባን ባለቤታቸውን ጨምረን ብንነጋገር ምን ይመስላል? እንዳሉትም ከነሱ ጋር መመካከራችን ጥሩ ነው።
ይህ የሚሆነው መጀመሪያ እርሶ እንዳልሆይ ይሆንልህ ብለው ለጠለፋው ቡራኬውን ከሰጡኝ በኋላ ነው። ከነሱ ጋር የሚደረገው ምክክር ጠለፋው ይደረግ ወይንም አይደረግ በሚለው ፍሬ ነገር ላይ ሳይሆን እንዴት፣ መቼና የት በሚለው አፈጻጸም ላይ እንዲሆን ፈልጋለሁ። በል እንዳልከው ይሁን፣ ግን ጓደኞች ቅር እንዳይላቸው አሉ ጀነራል ስጋታቸውን ሳይደብቁ። ጀነራል ወደ ኋላ ተመለስክ አይበሉኝና አንድ ሐሳብ ብልጭ አለልኝ። ልስማዋ፣ ምን ሐሳብ አሉ ጆሮአቸውን ጣል አድርገው። የኔ አልማዝን መጥለፍ ከእርሶ ስራ ጋር የሚጋጭ ከሆነ እርሶ በምንም መንገድ እንዳይገቡ ብናደርግስ? ትንሽ ቀለድክ። ፈርቼ ነው ኮርቼ። ካንተ ዘላቂ ህይወት ጋር ከተያያዘ ጉዳይ ራሴን ማገለው። በልበቃ በማለት አመረሩ። በመጨረሻ በጠለፋው አፈጻጸም ላይ ጓደኞቼ ስለሚኖራቸው የሥራ ድርሻና ኃላፊነት ተነጋግረን ውጤቱን እንዳሳውቃቸው ነግረውኝ ተለያየን። በዚያው ሰሞን ከጠለፋው 3 ቀን ቀደም ብሎ በነበረው ውድለት የልብ ባልንጀሮቼን በቀለ ስዩምን፣ ጓደኛዬ በላይነህንና አሰፋ መንገሻን ከቁርስ እስከ ራት ጋብዣቸዋለሁ። የእንግሊዝ ጨው ጠጥታችሁ ሆዳችሁን አጥርታችሁ እንድትመጡ በማለት እንደዋዛ ጠሯቸው። አጎቴም እንዲገኝ ነግሬው ስለነበር ቀደም ብሎ ደረሰ። ሌላ የምክሩ ተሳታፊ እህቴ የሺ ነበረች። እሁድ ከሰዓት በፊት ከነበቀለ ጋር በጠለፋው አፈጻጸም ላይ ለመነጋገር ቀጠሮ መያዙን ለጀነራል ታደሰ አሳውቄ ነበር። ታዳሚዎቹ ከቤተ ክርስቲያን መልስ በተቀራረበ ቅደም ተከተል ጊዜ መጥተው ምሳከል ቁርስ ተቋደስን። ግብዣው የሥራ እድገትና የደሞዝ ጭማሪ ማስመረቂያ እንደሆነ ገምተው ነበር። የቁርሱ ገበታ ከፍ እንዳለ ሁላችሁም በኔና ባልማዝ እንዲሁም በቤተሰቦቿ መካከል ያለው ግንኙነት እየጎሸ መሄዱን ታውቃላችሁ። የግብዣው ምክንያት ከዚሁ ጋር የተያያዘ ነው። የተፈጠረውን ችግር በዝርዝር ስለምታውቁ ያንን ማውሳት ለቀባሪ እንደማርዳት ስለሚሆን አልፈዋለሁ። ሰሞኑን ከጀነራል ታደሰ ጋር ችግሩ ወይንም አሉባልታው ላይ በስፋትና በጥልቀት ከተነጋገርን በኋላ አልማዝ እንድትጠለፍ ተስማምተን ወስነናል አልኩና በውሳኔው ላይ የሚኖራቸውን አቋም ለመስማት ነገሬን ገታ አደረኩ። መርዶ ነው ምስራች? እኔ አልገባኝም አለ በቀለ። ኃይሉም ደግሞ ቀጠል አደረገና አንተና ጀነራል ታደሰ በወሰናችሁበትና ባለቀ በደቀቀ ጉዳይ ላይ እኛ ምን እንድንል ይጠበቃል አለ ቅሬታ ባዘለ መንፈስ። ሌሎቻችሁስ በተለይ ጋሽ አሰፋ የምትሉት አለ? አስተያየት፣ ጥያቄ፣ ድጋፍ ወይንም ተቃውሞ የበኩላችሁን በሏ አልኩ። የሺ ወንድሜ ባትሆን ኖሮ እንዴት በቆጨኝ አለችና ከተቀመጠችበት ተነስታ እቅፍ አድርጋ ሳመችኝ። እኔ ያንተም ያልማዝም ወገን ስለሆንኩ ወሬ በማቀበል ረዳ እንደሆነ እንጂ በጠለፋው መሳተፍ አልችልም ታውቃለህ። ከዚህ በፊት ሰው ገድዬ ሞት ቅጣት ሊፈረድብኝ ሲል አቶ መንገሻ ሽንጣቸውን ገትረው ተማክቶ ያተረፉኝ የአክስቴ ወይዘሮ አበበች ሀብቴ ባለቤት ናቸው አለ አጎቴ። አጥናፍ እኛ ምን እንድናደርግልህ ትፈልጋለህ? እንቅጩን ንገረን አለ ኃይሌ። የኃይሉ ጥያቄ አሰፋንና በቀለንም ይወክላል። እንደሱ ከሆነ መልስ ልስጥ አልኩ። አዎ የሶስታችንም ጥያቄ ነው አሉ በቀለና አሰፋ። እኔ አልማዝን ጠልፌ ቤተሰቦቿ ሲያሳድዱኝ እናንተ ባልንጀሮቼ ቤት ንብረቴን ብቅ እያላችሁ እንድታዩልኝ ነው አልኩና ፊቴን ቅጭም አደረኩ። እነ በቀለ ቤታችንን የሚጠብቁልን ከሆነ እኔ ሴት መሆኔ እንዳይታወቅ ኮትና ሱሪ ለብሼ ጸጉሬን ተላጥቼና ኮፍያ አድርጌ በጠለፋው አግዛለሁ አለች የሺ ወኔ የተናነቃት። እንደሱም አይሆንም አለ ጋሽ አሰፋ ቀዝቀዝ ባለ ድምጽ። ቆይ እንዲያውም ስልክ ደውዬ ወንድሞቻችን ከበበው ገበየውና በበነጋቱ ከሲዳሞ ጠራቸዋለሁ፣ እነሱ ያጣልፈዋል አለች የሺ። በዚህ ላይ እንዳለ የውጭ በር ተንኳኳ።
የሺ ሮጥ ብላ በር ስትከፍት ጀነራል ታደሰ ናቸው። በድንጋጤ ተርበድብዳ ወደ ቤት ልትመለስ ስትል ሰላም አትኝም እንዴ አሏት። ስማቸው ተንደርድራ ቤት ገብታ ጀነራል ናቸው አለች። ሁላችንም በር ድረስ ወጥተን ሰላም አልናቸውና ወደ ቤት ገቡ። ደግ ተሰባስባችኋል፣ ከምን ደረሳችሁ አሉ ጀነራሉ የጠለፋውን እቅድ ለማወቅ ቸኩለው። ቁርስ አድርገን እንደጨረስን የጠለፋውን ውሳኔ ነግራቸዋለሁ፣ ስላፈጻጸሙ ገና አልተነጋገርንም ነበር በማለት አስረዳዋቸው። መልካም፣ እናንተ ቀጥሉ፣ እኔ ስብሰባ አለኝ። መቼ ጠለፋው ቢቻል ያለ ግርግር እንዴት ሊፈጸም እንደሚችል የደረሳችሁበትን እቅድ ማታ አጥናፍና በቀለ ቤት መታችሁ ንገሩኝ። ለማንኛውም እኔ አንዱ የታጠቀ ሞተረኛ በቅርብ ርቀት ሆኖ እንዲያጅባችሁ ለማድረግ እችላለሁ። እናንተ መሳሪያ ባትይዙ ይመረጣል ብለው ወጡ። ጀነራልን እስከ መኪናቸው ሸኝተን እንደገና ለመምከር ተሰየፍን። እኔ ለአጥናፍ ጥያቄ አለኝ አለ ኃይሉ። እሺ ልስማው፣ ጠይቅ። እኛ ወንድሞች ከኛም በላይ ደግሞ አጎትህ እናትህ በጠለፋው ፍሬ ነገር ውሳኔ ላይ እንድንሳተፍ ለምንድን ነው ድል ያልሰጠህን? ጠለፋው እኮ የኔ ግሌ ውሳኔ ነው። እውነቱን ልንገራችሁ፣ ጀነራል ውሳኔውን ስነግራቸው ሊያስለውጡኝ እኔ ባላባት ልጅ ልዳር ካልማዝን ተዋት እስከ ማለት ሊያግባቡኝ ሞክረው ነበር፣ ግን አልሆነላቸውም። ጀነራል በዚህ ጉዳይ ላይ ከናንተ ተለይተው ከሆነ ቀድሞ ማወቃቸው ብቻ ነው። ተግባባን በማለት አስረዳዋቸው። አሁን ጥያቄ ተመልሶልኛል። አጥናፍ ሰገድ አንድ ጊዜ ገለል በልልንና እኛ ስለሚኖረን ተሳትፎ ተነጋግረን እናሳውቀ አለ ኃይሉ። ግማሽ ሰዓት ያህል ገለል ብዬ ቆይቼ ተጠራው። ውሳኔህን እኛም ተቀብለናል። አልማዝን አብረን እንጠልፋለን። ጠለፋው አባብሎ መኪና ውስጥ በማስገባት እንዲሆን የተቻለንን ሁሉ እናደርጋለን። ምስጢር እንዳይባክን ጠለፋው በነገና በተነገ ወዲያ መፈጸም አለበት። ካስፈለገ ከጠለፍናት በኋላ ወደማይጠረጠር ሰው ቤት ወስደን እንደብቃታለን። መደበቂያው ከአዲስ አበባ ከተማ ውጪም ሊሆን ይችላል። አንተ ቤትክና ስራ ቦታህ ማትታይ ከሆነ ጠላፊዋ አንተ እንደሆንክ ለመጠርጠር ያስችላል። ስለዚህ ትደበቃለህ ወይንስ አትደበቅም? ይህንን አንተ ወስን። ከዚህ ውጪ የሚሰጠን የሥራ ድርሻ ካለን እንቀበላለን በማለት ኃይሉ በጠለፋው አፈጻጸም ላይ የተከፈተውን የምክክር ምዕራፍ በአዎንታዊ ቋጨው። ምዕራፍ 3 ህዳር 3 ቀን አልማዝ ተጠለፈች። አዲስ አበባ ከተማ ሰንጋተራ የንግድ ሥራ ሁለተኛ ደረጃ ትምህርት ቤት ህዳር 3 ቀን 1956 ዓመተ ምህረት ከቀኑ 6 ሰዓት ሲሆን ተማሪዎች ለምሳ ተለቀቁ። እኔና ባልንጀሪ በቀለ ስዩም ወደ ቀድሞ ትምህርት ቤታችን ሰተት ብለን ገብተን አልማዝን ከክፍል እንደወጣች አገኘናት። የጉንጭ ለጉንጭ መሳሳም ሰላምታ ተለዋወጥን። በዚህ ሰዓት እንዴት መጣችሁ ለሚለው ጥያቄዋ ዛሬ የበቀለ ልደት ስለሆነ ኬኩን አንቺ እንድታቋርሹ ፈልጎ ነው። መኪና ይዘናል። ለሰዓት በኋላ ትምህርት መልሰን እናመጣሻለን የሚለው የተዘጋጀ መልስ ባይዋጥላትም እምቢ ማለቱ ከበዳት። በቀለን በጣም ተወደዋለች፣ ታከብረዋለች። እምቢ ምሽም ሳትል እየተነጋገርን ከግቢው ወጣለን። ኃይሉ በላይነህና አሰፋ መንገሻ ኦፔል አውቶሞቢል ይዘው ገጫሉና ወርደው ሳሟት። ጎሽ እንኳን ቶሎ መጣሽ፣ ቶሎ ሄደን ቶሎ እንመለሳለን በማለት የሷን መልስ ሳይጠብቁ እቅፍ ድግፍ አድርገው መኪና ውስጥ ከተቷት። አልማዝ ስነ ጊዮርጊስ ወልዳ ማኑኤል በ16 ዓመቷ የዛሬ 50 ዓመት በዚህ ወር ህዳር 3 ቀን በዚህ ሰዓት ተጠለፈች። አጥናፍ ሰገድ ይልማ ተሰማ የ4 ዓመት እጮኛውን ጠልፎ በኪሱ አደረገ። አልማዝ መጠለፏን አፍንጮ በር እኔ ቤት ገብተን አስጠላፊ ባልንጀሮቼ ብቻችንን ትተውን እስኪወጡ ድረስ አላወቀችም። ጥርጣሬም አልነበራትም። የዛሬ 50 ዓመት በዚህ ወር ህዳር 3 ቀን በዚህ ሰዓት ተጠለፈች።
የጋብቻችን 50ኛ ዓመት የወርቅ ኢዮቤል ህዳር 3 ቀን 2006 ዓ.ም ባከበርንበት ፕሮግራም ላይ ካደረጉት ንግግር የተወሰደ አተታ ነው። ታናሽ እህቴ የሺ አልማዝን ስማ ተጫውቶ መጣው ብላ ማድ ቤት ገብታ ደፈጠች። ምንድነው ነገሩ አለች አልማዝ በሁኔታው ግራ ተጋብታ። ምንም አይደል ነይ ነግርሻለሁ ብዬ የመታቀፍ ያህል አባብዬና ደግፌ መኝታ ቤት ይዣት ገባው። አልማዝ ጭብጥ ኩርምት ብላ ለቀሰች። እባክህን ተወኝ፣ ህይወቴን አታበላሸው አለች በሳቅ ታፍና ቁርጥ ባለ አንደበት። አሳዘነችኝ። በእንባ የታጀበ ጭንቀቷ ከሷ ባላነሰ እኔን አስጨነቀኝ። አስጨናቂዋ እኔ ሆኜ የኔ መጨነቅና መጠበብ ለምን እንደነበር ሳስበው እስከዛሬ ገርመኛል። ስታለቅስ እኔም ለማልቀስ ዳርቶኝ ነበር። ከጮኝነቷ ይልቅ እህትነቷ ተሰማኝ። በማባበል ወደፊት ስለሚኖረን ብሩህ ህይወት ትምህርቷንም ሳታቋርጥ እንደምትቀጥል ከቤተሰቦቿ ጋር አማላጅ ልጌ እንደምታረቅና ጋብቻችንን ወደውና ፈቅደው እንዲቀበሉ እንደማደርግ ወተወትኩ። የኔ የባጤ ቆጡን መለፍለፍ ጭንቀቷን ፍርሃቷንና ለቅሷን በማስታገስ ፈንታ አባሰባት። ይልቁንም እንድተዋት አጥብቃ ለመነችኝ። እኔም ባባው። የፈታሁትን ሱሪ መልሼ ታጠቅኩ። ለማንኛውም ማታ ያደርሰኛል አልኩና አልጋ ላይ እንዳለች ትቻት ከመኝታ ቤት ወጣው። ከአጥር ውጪ ቆመው አካባቢውን ከሚጠብቁት ከነበቀለ ስዩም ጋር ተገናኝተር ብር አምባር ተሰበረ፣ ጋብቻ ተከበረን በል እንዴ አለ በቀለ። ገና ነው ለሱ ያደርሳል አልኩት። ፈራህ እንዴ? የሚዜ እርዳታ ካስፈልጋለሁ። አይዞሃት ባባ አለኝ በቀለ። አለቀሰች፣ ተንሰቀሰቀች። እንድተዋት ተማጸነችኝና የፈታሁትን ሱሪ መልሼ ታጥቄ ነው የወጣሁት አልኳቸው። ተው እባክህ፣ ወግ ነው ሲዳሩ ማልቀስ፣ እንደተባለ ነው ነገሩ አለ አሰፋ። በዚህ መካከል በቀለና አሰፋ ከኔና ካይሉ ገለል ብለው ተንሾካሾኩና እየሳቁ ተመለሱ። ምን ያስቃችኋል አልኩ ኮስተር ብዬ። ያንተ ጭንቀትና ጥበት ነው አለ በቀለ በሳቅ። አሰፋ ከበቀለ ቀበል አደረገና እውነት አንተ ሱሪ ፈተክ አልማዝን አቅፈክ ስመክ ጉድጉድ ሳትል እንደገና ሱሪን መልሰህ ታጥቀመጣ እያለ ነገሬን ጭንቀቴን አቃለለ። አጥኔ ባካት ቀልድ፣ የምታደርገውን አድርግና አንተም ተገላገል፣ እሷም መቀነቷን ትፍታና ትገላገል። በሌላ ጊዜ ስታመነታ በዚህ መካከል ፖሊስ ይደርስና እኛ ወደ ዘብጥያ፣ አልማዝም ከነደንግላ ወደ ቤተሰቧ እንዳይሆን ነገር ሁሉ አለ በቀለ። በቀለ ባካታ ማርትብን፣ ጥቁር ምላስን ዘብስበው አለ አሰፋ። ቆይ እስቲ አለ ኃይሉ ወደ ጆሮዬ ጠጋ ብሎ። አልማዝ ጨዋ ሆና ባትገኝ ጠለፋው ይቀጥላል። ምን ማድረግ አለብን? ኃይሉ እሱን ለኔ ተውልኝ። ለምንድነው ላንተ ብቻ የምትወው? ይልቅስ ሞክራትና ጨዋ ሆና ካልተገኘች ወዲያ በጊዜ ወደ ቤቷ ትሸኝ። ትባረር ማለቱ ከብዶኝ ነው አለ ኃይሉ። የምን ቤት አመጣ? ጨዋ ሆና ካልተገኘችማ ወደ መቃብር ነው የምሸኛት። 4 ዓመት ሙሉ አክብሬ የጠበቅኳትን እጮኛዬን ከሌላ ወንድ ጋር የምጋራ ቅሌታም አይደለሁም። እንደዚህ ያለውን አጥንት የሚያሳድፍ ውርደት እኔ ሞንኩኝ ቤተሰብ የሚሸከም ጫንቃ የለንም ብዬ ነገሬን ሳልጨርስ እንዳቆምኩ አንተ ጤና የለህም በማለት ትቶኝ ወደ ነበቀለ ሄደና አፍላፍ ገጥመው መንሾካሾክ ቀጠሉ። እኔም ትቻቸው ወደ ቤት ተመለስኩ። ወደ ቤት መመለሴን አይታ የሺ ካደፈጠችበት ማዕድ ቤት ብቅ ብላ በሲዳምኛ ካባ አሞህኔ እስቲ ወዲና ብለዋ በእጇን ባይኗም ጠቀሰችኝ። ከአልጋው ግርጌ ኩርምት ብላ የባቄላ አበባ ከሚመስሉ አይኖቿ የሚፈሰውን የአልማዝን እንባ በመሐረብ አበስ አድርጌ ወደ የሺ ብቅ አልኩ።
እናንተ ሰዎች ምን እያደረጋችሁ ነው? አለች ቆጣ ብላ። እየተመካከርን ነበር አልኳት ቀስ ብዬ። ምንድነው ያን ያህል ምክር? የተናጋገር የምታቃኑ ይመስል እንደ ገበቴ ውሃ ስትዋልሉ አንድንም ሳትይዙስ ታፍሳችሁ ጉድ እንዳትሆኑ በማለት ተቆናጠረች። አንቺ ደግሞ ምን ይሁን ነው የምትዩ? ልጅቱ ከነ ክብሯ መሆኗ ወይንም አለመሆኗ በቅድሚያ ይረጋገጥ። ይህ ጊዜ የሚሰጠው ነገር አይደለም። ጨዋ ካልሆነች አሁኑኑ ወደ ቤቷ መሸኘት ነው። ለማንኛውም እኔ እኮ ሻሻ አዘጋጅቼ እየጠበቅኩ ነው። እሺ አልኳትና ወደ መኝታ ቤት ተመለስኩ። ወዲያውኑ እነ በቀለ ተከታትለው ወደ ቤት ገቡ። ኮቴ ሰምቼ ከመኝታ ክፍል ወደ ሳሎን ብቅ አልኩና ታዲያስ አልኳቸው። አንተ ሰው እደናው ከወዱ የተጀመረ ይመስላል። በሰፈራችን አይቻቸው የማላቀው ጠጉረ ልሙጥ ሰዎችን አይቻለሁ። እያደቡ ይመስላል። ፈጠን ብለን ወደ ናይሉ ቤት እንሽለክ አለ በቀለ። የበቀለን ሐሳብ በመጋራት አልማዝን የመሸከም ያህል ደጋግፈን አሰፋ ኦፔል ውስጥ አሳፍረን ጉዞ ወደ ራስ መኮንን ድልድይ ኃይሉ ቤት ሆነ። በቅርብ ርቀት በሞተር ወይንም ዶቅዶቄ ሆኖ እንዲያጅበን ጀነራል ታደሰ የመደቡልን በስውር የታጠቀ የፈጥኖ ደራሽ ወታደር ኃይሉ ቤት ከደረስን በኋላ መስገንና ጉርሻ ሰጠን አሰናበትን። የኃይሉ ባለቤት ወይዘሮ አልታየ ወርቅ መሸሻ ስለ ጠለፋው ዝርዝር መረጃ ባይኖራትም ቤቷ መደበቂያችን እንደሚሆን ተረድታለች። የተቀበለችን ከፍትፍቷ ፊቷ በተሰኘ ፍክክታና ለገሳ ነው። መስተንግዷን የጀመረችው አልማዝን እንዳትባባ በማጽናናትና በማበረታታት ነው። መኝታ ቤቷን በክት ያልጋ ልብስ አሽጋና ሽቷር ከፍክፋ የሙሽሮች ማረፊያ ስለሆነ አንድም ሰው ወደዚያ ዝር እንዳይል ከለከለች። የኔን ቤት ከለቀቅን 2 ሰዓት በኋላ የአልማዝ እህት ልጅ ሲስተር አስቴር መንገሻ፣ አጎቴ ጋሽ ያሰፋ ቅጣውና ሌሎችም ቤተሰባቸው አባላት ፖሊስ ይዘው በመምጣት እደናውን ጀመሩ። የቅጥረ ግቢውን በር አንኳኩተው የሺ ከፈተችላቸው። አንዳችም የሰላምታ ቃል ሳይለዋወጡ አጥናፍ ሰገዳለ የሚል ጥያቄ ጋሽ ያሰፋ ሰነዘረ። የለም አለች የሺ ረጋ ብላ። የት ነው ያለው አለች ሲስተር። ለጥያቄው መልስ በመስጠት ፈንታ ምን ነው ወንድሜ ደህና አይደለም እንዴ አለች የሺ እንደ መገንገን ባለ አካል እንቅስቃሴ። ሲስተርም ለየሺ ጥያቄ መልስ ሳትሰጥ አልማዝ እዚህ መታ ነበር አለች። የማናት አልማዝ አለች የሺ ኮስተር ብላ። ያጥናፍ ሰገድ እጮኛ አለ ጋሽ ያሰፋ። ምን ልታደርግ እዚህ ትመጣለች? ከትምህርት ቤት ወደ ቤት እስካሁን ስላልተመለሰች ድንገት ወደዚህ መታ እንደሆነ ብለን ነው አለች ሲስተር ረገብ ብላ። ድንገት እዚህ መታ እንደሆነ የወንድሜን እጮኛ አስወስዳችሁ እኛ ጓዳ ውስጥ አልማዝን ፍለጋ መጣችሁ ብላም ባረቀች። የሺም ቤት እንደሱ አይደለም እባክሽ ረጋቤ አለ አጎቴ። ወደ ቤት መግባት እንችላለን አለ ፖሊሱ። ምን ፍለጋ አልማዝን አለች የሺ አይናና ጨንቁራ ከናፍሯን ወደ አንድ ወገን አዙራ። የሺ እየለጠችባቸው እንደሆነ የገባት ሲስተር በይተዩ ብላ ለመመለስ ፊቷን ስታዞር ፖሊስ ገፍተ መፈተሽ ትችላለህ፣ እናንተም ሁላችሁም ግቡ በማለት የቤቱን በር ወለል አድርጋ ከፈተችላቸው። ጋሽ ያሰፋና ሲስተር አስቴር በሹክሹክታ ከተነጋገሩ በኋላ ወደ ቤት ገባ ብለው ከሳሎን ሳያልፉ ግድግዳው ላይ የተሰቀለውን የአልማዝንና የኔን ፎቶግራፍ ትኩር ብለው አይተው እየተጠቃቀሱ ወጡ። የሺ ያጥሩን በር ዘግታ ወደ ቤት በመመለስ ኃይሉ ቤት ስልክ ደውላ ቃለ ምልልሱን ልቅም አድርጋ ነገረችን።
የኔ እህት ይቅር ወንዱ ነሽ። ወደ ኋላ ላይ እኛም እዚህ ስላለው ሁኔታ ስልክ እንደውልልሻለን አልኳት። ከመንገድ ዳር ጥቂት ወደ ውስጥ ገባ የሚለው የኃይሉ ቤት ከበረንዳ አንስቶ በቂጤማ ተጎዝጉዟል። ሳሎኑ ስንገባ አልባብ አልባብ በሚል ሽታ ታወድን። ለተጨናጎለው የሰርጋችን ድግስ በኤምባሲ ሰዎች ወይንም በወዳጆች አማካኝነት በገፍ ተገዝቶ ስለተከማቸው ውስኪ፣ ኮኛክ፣ ጂን፣ ሻምፓይን እና ወይን ጠጅ ከየአይነቱ የተያዘ ስለሆነ ካልታየ ወርቅ ድግስ ጋር ተያይዞ ያልተጠበቀ ሰርግና ምላሽ ሆነ። ታዳኝነታችንን ለጊዜም ቢሆን አስረሳን። በዚያ ዘፈን ብቻ በቀረው ፈንጠዝያ ያልተሳተፈች አልማዝ ብቻ ነበረች። መዝናናት ቀርቶ ራተንም እንኳን አልተጋበዘች። እንደ ቆዘመች የመቀነት ማስፈቻው ጊዜ ደረሰና እሷና እኔ ብቻ መኝታ ቤት ከውጪ ተዘጋብን። ብዙም ሳንቆይ ዋይ የሚል ድምጽ ተንባረቀ። በር ስር አድፍጠው ከነበሩት መካከል አልታየ ወርቅና በቀለ በሩን በርግደው ዘለው ገቡ። ሱሬን እንኳን ሳልታጠቅ ነበር የገቡት። ምን አጣደፋችሁ ስላቸው ወሬ አታብዛውጣለን አለ በቀለ። መብራት ስላላበሩ ሱሬን በዳበሳን ስቼ እየታጠቅኩ ወጣውላቸው። በቀለ እንደ መፎከር ባለ ድምጸት እየተንጎራደደ ጨዋ የወለዳት ጨዋ ያሳደጋት እሷም ጨዋ እያለ በከፊል በደም የተበከለ መሐረብ አሳየን። ሁላችንም ደስ ፈቃለን፣ ተሳሳምን። ወገብ ለወገን ተጠፋፍረን አንገት ላንገት ተዳሰስን። የመጠጡ ጫና ደስታችንን ከቁጥጥር ውጪ ሊያደርገው ምንም ያህል አልቀረውም ነበር። በዚህ መካከል የምስራቹን ለጀነራልና ለሺ በስልክ ደውለን እናብስራ ለበቀለ ነው ተባለና ተደወለላቸው። እኔም በዚያው እንኳን ደስ ያለ ካሉኝ። ከዚህ በኋላ በነበረው ጊዜ ከአልማዝ ጋር የቆየችው አልታየ ወርቅ ብቻ ነበረች። እኛ የሻምፓይኑ ፈንጠዝያ ገታ አድርገን በቀጣይ ቀናት ፕሮግራማችን ላይ መምከር ያዝን። ክፍል 1 አበቃ። ክፍል 2 ይቀጥላል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።